ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ደግሞ የምናወራው ለሚዲያ እና ኮሚኒኬሽን ከሚጠቅሙ ሌላኛው ሌሰናችን አንደኛው ሪላቲቭ ክሎዝ ነው ማለት ነው። ስለ ሪላቲቭ ክሎዝ እንግዲህ በተደጋጋሚ አውርተናል ብዬ ተስፋ አድርጋለሁ። እናንተም በ9ኛ ክፍል እና በ10ኛ ክፍል የትምህርት ቆይታችሁ ስለ ሪላቲቭ ክሎዝ አይ ሆፕ ዩ ጋይስ ኖ ኢን ዲቴል፣ ግን አሁን ደግሞ ተጨማሪ ነገሮችን አይተን ኤክሰርሳይሶችን እንሰራለን ማለት ነው። ስለ ሪላቲቭ ክሎዝ ካወራን በኋላ ከእናንተ ምን ይጠበቃል? ዩ ሃቭ ቱ አይደንቲፋይ ኮሬክትሊ እና ዩዝ ለማድረግ ዲፋይኒንግ ኤንድ ነን ዲፋይኒንግ ሪላቲቭ ክሎዞችን እንደገና ደግሞ ዩ ሃቭ ቱ ቹዝ አፕሮፕሪየት ሪላቲቭ ፕሮናውንስ አፕሮፕሪየት የሆኑ ሪላቲቭ ፕሮናውኖችን መጠቀም። ሁሉም ሪሌቲቭ ፕሮናውኖች የራሳቸውን አድቫንቴጅ አላቸው። እንደነዚህ አይነት የራሳቸውን አድቫንቴጅ ደግሞ ማቀላቀል የለብንም። እንደየአስፈላጊነቱ ነው መጠቀም ያለብን ማለት ነው። ለምሳሌ የሁን አስፈላጊነት ለዊሽ መጠቀም የለብንም። የዛትንም አስፈላጊነት ለሁዝ መጠቀም የለብንም። የዌርንም በተመሳሳይ ለሌሎቹ መጠቀም የለብንም ማለት ነው። እነዚህ ዲስኮርስ ማርከሮች ሁን የምንጠቀመው ፎር ፐርሰን ነው፣ ዊችን የምንጠቀመው ፎር ቲንግስ ነው ብለን እያንዳንዳቸውን ምን እንላለን? አድቫንቴጅ እንሰጣቸው። ከአድቫንቴጃቸው ውጭ ግን ምን ማለት አንችልም፣ መጠቀም አንችልም። ሶ ዩ ሃቭ ቱ ዩዝ ዘም አፕሮፕሪየትሊ ማለት ነው። ሌላ ኮማውን መጠቀም ይኖርባቸዋል። ኮማውን መጠቀምና በተለይም ደግሞ ነን ዲፋይኒንግ ክሎዝ ላይ ማለት ነው። ሪላቲቭ ክሎዞች ታይፖች አሏቸው፣ እነሱ እናያለን እና ነን ዲፋይኒንግ ክሎዝ ከታይፖቹ አንደኛው ነው። ነን ዲፋይኒንግ ክሎዝ ላይ ኮማን መጠቀም ደግሞ ዋነኛ ኦብጀክቲቫችን ነው የሚሆነው ማለት ነው። ምክንያቱም ክላሪቲ ክሬት ስለሚያደርግ ማለት ነው። ሌላው ሪላቲቭ ክሎዝ ነው። ሪላቲቭ ክሎዝ ምንድን ነው ስንል ሪላቲቭ ክሎዝ gives extra information about the noun ወይም ደግሞ the pronoun ማለት ነው። ስለ ናውኑ ሊሆን ይችላል ወይም ደግሞ ስለተነሳው ፕሮናውን ሊሆን ይችላል። ስለዛ ፕሮናውን ኤክስትራ የሆነ ኢንፎርሜሽን መስጠት ስንፈልግ ሪላቲቭ ክሎዞችን እንጠቀማለን ማለት ነው። ብዙ ጊዜ it begins with ሪላቲቭ ፕሮናውን ሪላቲቭ ፕሮናውኖች ናቸው። ለሪላቲቭ ክሎዞች ላይ በብዛት የምንጠቀምባቸው እነዚህ ሪላቲቭ ፕሮናውን የምንላቸው አሉ። እነሱ እነማን ናቸው? እነ who, which, that, whose እና where አይነት ሪላቲቭ ክሎዞችን እንጠቀማለን ማለት ነው። ብዙ ጊዜ ምን ላይ? መጀመሪያ አካባቢ ላይ ማለት ነው። ኤግዛምፕል እንመልከት። the journalist who worked for the BBC wrote the story ማለት ነው። the journalist who worked for the BBC wrote the story ማለት ነው። አሁን እዚህ ጋር who worked for the BBC የምትለዋ ሀሳብ ሪላቲቭ ክሎዛችን ናት። የጀመረች ደግሞ በምንድን ነው? ሪላቲቭ ፕሮናውን ነው ማለት ነው። እዚህ ጋር ያሰመርኩበትን ምን እንለዋለን ማለት ነው? ሪላቲቭ ክሎዝ እንለዋለን። እቺኛዋን ደግሞ ምን እንለዋለን? ሪላቲቭ ፕሮናውን እንላታለን ሁን ማለት ነው። በሪላቲቭ ፕሮናውን ይጀምራሉ ብዙ ጊዜ። እንደገና ደግሞ በሴንቴንሱ መሀል ላይ ክላሪፊኬሽን ወይም አሁን እዚህ ጋር who worked for the BBC የሚለው ማንን ነው ክላሪፋይ እያደረገልን ያለው? ጆርናሊስቱን አይደለ? ብዙ ጆርናሊስቶች ናቸው ያሉት። እነዛ ጆርናሊስቶች አሁን ለምሳሌ ዘ ጆርናሊስት ሮት ደ ስቶሪ ብንል የትኛው ጆርናሊስት የሚል ጥያቄ ያስነሳል አይደለ? ያንን ጥያቄ ለመመለስ ኤክስትራ ኢንፎርሜሽን ፕሬዘንት አድርጎ የቀረበልን ማን ነው? ሪላቲቭ ክሎዙ ነው ማለት ነው። ሪላቲቭ ክሎዞች ኤክስትራ ኢንፎርሜሽንን ስለ ናውኑ ወይም ደግሞ ስለ ፕሮናውኑ የሚሰጡ ናቸው ማለት ነው። ሁለት አይነት ታይፖች አሏቸው ሪላቲቭ ክሎዞች፣ ዲፋይኒንግ እና ነን ዲፋይኒንግ ታይፕ አላቸው። ዲፋይኒንግ የምንላቸው እነማን ናቸው? ኢምፖርታንት ኢንፎርሜሽን የሚሰጡ ማለት ነው። ስለ ናውኑ ኢምፖርታንት የሆነ ኢንፎርሜሽን የሚሰጡ which means ያንን ኢንፎርሜሽን ኢግኖር ማድረግ አንችልም ማለት ነው። ለሀሳባችን፣ ለመግባባታችን፣ ለኮሚኒኬሽናችን ያ ኢምፖርታንት ኢንፎርሜሽን አስፈላጊ ነው ማለት ነው። ለምሳሌ the reporter who interviewed the president won an award ይላል። the reporter who interviewed the president ስንል አሁን who interviewed the president የምትለዋ who interviewed the president የምትለዋ ስለ ሪፖርተሩ ያለንን ኢንፎርሜሽን ምን እያደረገች ነው? ክላሪፋይ እያደረገች ነው። አሁን ለምሳሌ ፕሬዚዳንቱን ኢንተርቪው ያደረገው ሪፖርተር የትኛው እንደሆነ አውቀናል ኢዝሊ። በምን ምክንያት? በዚህ በቀረበልን ሪላቲቭ ክሎዝ ምክንያት። እዚህ ጋር ይሄ ምንድነው? ኢምፖርታንት የሆነ ኢንፎርሜሽን ነው የሚሰጠው ማለት ነው። ኢምፖርታንት ኢንፎርሜሽን ነው የሚሰጠው ማለት ይሄ who interviewed the president የምትለዋን ሀሳብ ብንተዋት የትኛው ሪፖርተር እንደሆነ ግልጽ አይሆንም ሀሳባችሁ ማለት ነው። ስለዚህ እቺ ሀሳብ ምንድናት? አስፈላጊ ናት ማለት ነው። በጣም አስፈላጊ ናት። ሀሳባችንን ለመግለጻችን ጠቃሚ ግልጽ የሆነ ሀሳብ ኦዲየንሳችን አግኝቷል ለሚለው ጥያቄ የምትመልስልን የዚች ሪላቲቭ ክሎዝ መኖር ነው ማለት ነው። ነን ዲፋይኒንግ ጋር እንምጣ። ነን ዲፋይኒንግ የሚሰጠው ምንድነው? ኤክስትራ ኢንፎርሜሽን ነው የሚሰጠው። ምንድነው? ኤክስትራ ኢንፎርሜሽን ነው። እዚህ ጋር የሚሰጠው ምንድን ነበር ብለናል? ኢምፖርታንት ኢንፎርሜሽን ብለናል። this is the difference። እሺ እዛ ጋር ኢምፖርታንት ኢንፎርሜሽን ነው የሚሰጠን፣ እዚህ ጋር ደግሞ ኤክስትራ ኢንፎርሜሽን ነው የሚሰጠን ማለት ነው። ስለዚህ ኤክስትራ ኢንፎርሜሽኖችን
ስለሚሰጥ በኮማ ይለያል ማለት ነው። ኮማን እዚህ ጋር ተጠቅመናል። እስቲ እዚህኛው ኤግዛምፕል ስትመለከቱ ኮማ ይታያችኋል? የለም አይደል? የመጀመሪያው ኤግዛምፕል ላይ ለምን የለም ካለን ኢንፎርሜሽን ኢዝ ኢምፖርታንት ብለናል መጀመሪያ። ስለዚህ የምንሰጠው ኢንፎርሜሽን ኢምፖርታንት ነው፣ አስፈላጊ ነው። ያንን ሪላቲቭ ክሎዝ ካወጣ ነው ምንድነው ሀሳባችን በስርዓት ለኦዲየንሳችን ግልጽ አይሆንም ማለት ነው። ለምሳሌ ዘ ሪፖርተር ወን አን አዋርድ ብንል የትኛው ሪፖርተር ነው የምንባለው አይደለ? ሶ የትኛው ሪፖርተር የሚለውን ሀሳብ መልሶ ሙሉ ሀሳብ አድርጎ አደራጅቶ ኢምፖርታንት ላይ ያቀረበልን who won interviewed the president የምትለው ሀሳብ ናት ማለት ነው። እዚህ ጋር ስንመጣ ግን the reporter who interviewed the president won an award ስንል እዚህ ጋር በኮማ እዚህ ጋር እንትን ተብሏል ካያችሁት፣ በኮማ ተቀምጧል። በኮማ የተቀመጠበት ምክንያት ምን እንደሆነ ታውቃላችሁ? ቢወጣም ሀሳቡ ስቲል ግልጽ ነው ማለታችን ነው። ኮማው ነን ዲፋይኒንግ ክሎዝ ላይ ብቻ ነው የምንጠቀመው፣ ዲፋይኒንግ ላይ አንጠቀመውም ያለውም በዚህ ምክንያት ነው ማለት ነው። ዲፋይኒንግ ላይ የምንሰጠው የምናስገባው ሪላቲቭ ክሎዝ ለሴንቴንሱ ግልጽነት አስፈላጊ ስለሆነ that's why we said it's important information ማለት ነው። ለዚህኛው ግን አስፈላጊ አይደለም እያለን ሳይሆን መኖሩ አድ ያደርጋል፣ ኢንፎርሜሽን ኤክስትራ ኢንፎርሜሽን አድ ያደርጋል፣ ክላሪፊኬሽኑንም ይጨምረዋል። ግን ደግሞ ባይኖርም ሰዎች ወይም ደግሞ ኦዲየንሳችን ሪፖርተሩን ያውቁታል ማለታችን ነው። ሪፖርተር ወን አን አዋርድ ስንል የትኛው ሪፖርተር አዋርዱን እንደወሰደ ኦዲየንሱ ኦልሬዲ ያውቃል። ያ ኢንተርቪውን ያ ፕሬዚዳንቱን ኢንተርቪው ያደረገው ሪፖርተር ነው ብለን ግልጽ ለማድረግ ሪላቲቭ ክሎዞችን መጠቀም የለብንም ማለት ነው። ዛትስ ዋይ ይሄንን ብንጠቀም ምናልባት ከኦዲየንሳችን ውስጥ ያንን ሪፖርተር የማያውቀው ሰው ስለሚኖር ሞር ክሊር አደረግንለት። ባንጠቀም ቢወጣም ግን ደግሞ ሪፖርቱ ይታወቃል እያለን ነው ኮማ ስንጠቀም። እዚህ ነን ዲፋይኒንግ ሲሆን ራሱ ስቴትመንቱ ቢወጣ ያ ሰብጀክት ታዋቂ ነው ማለት ነው። ዲፋይኒንግ ሲሆን ደግሞ ያንን ሳብጀክት ወይም ደግሞ ናውኑ ወይም ፕሮናውኑን ለመግለጽ አስፈላጊ ነው ማለት ነው። ስለዚህ ነን ዲፋይኒንግ ላይ ኮማ እንጠቀማለን፣ እዚህ ጋር አንጠቀምም። የዲፋይኒንግ አገልግሎቱ ኢምፖርታንት ኢንፎርሜሽን መስጠት ነው። የነን ዲፋይኒንግ አገልግሎቱ ደግሞ ኤክስትራ ኢንፎርሜሽን መስጠት ነው ማለት ነው። ሶ ይሄንን መረዳት ያስፈልጋል። ሪላቲቭ ፕሮናውኖች ደግሞ ያስፈልጉናል ብለን ነበረ ቅድም ስናወራ ትዝ ካላችሁ። ለሪላቲቭ ክሎዞች ብዙ ጊዜ ለመጀመሪያነት የምንጠቀምባቸው ሪላቲቭ ፕሮናውኖች ናቸው ብለን ነበረ። እነዚህ ሪላቲቭ ፕሮናውኖች እነማን ናቸው ስንል ሁ አለ፣ ዊች አለ፣ ዛት አለ፣ ሁዝ አለ እና ዌርም አለ ማለት ነው። ሶ እነዚህ አገልግሎታቸው ምንድን ነው? ራንደምሊ ተነስተን ውን በዊች ቦታ መጠቀም እንችላለን፣ ዛትንስ እንደዛው መጠቀም እንችላለን ብንል አንችልም። የሁ አገልግሎት ብዙ ጊዜ ፒፕል ላይ ነው የምንጠቀመው፣ ሰዎችን ለመግለጽ ስንፈልግ። ወይ አውር ሳብጀክት ኢዝ ዲስክራይቢንግ ፒፕልስ ማለት ነው። ለምሳሌ ዘ ሪፖርተር ሁ ወን አን አዋርድ ስንል ሁን የተጠቀመው አይደለም። ሪፖርተራችን ምንድን ነው? ሰው ነው አይደለም። ሶ ሪፖርተራችንን ሁ እንላለን ማለት ነው። ዊች ሲሆንስ ዊች ቲንጎች ሲሆን ለነገራቶች ማለት ነው። ለነገራቶች የምንጠቀመው ዊችን ነው ማለት ነው። ለምሳሌ ዘ አርቲክል የሚለው ምንድን ነው? የሆነ ነገር ነው አይደለም። እቃዎች ነው ወይ የሆነ እቃ ነው፣ የሆነ አርቲክል የሆነ ኮንሰፕት ነው አርቲክል። በቃ ብቻ ለቲንግስ ሲሆን ምን እንጠቀማለን? ዊችን እንጠቀማለን ማለት ነው። ዛትስ ሲሆንስ ዛት ለፒፕልም ለቲንግስም እንጠቀማለን። ታዲያ ዛት ምን መተካት ይችላል ማለት ነው? ዊችንም ሁንን መተካት ይችላል፣ ሁለቱንም። ይሄ ዛት በሁለቱም ቦታ ኢንስቴድ መግባት ይችላል ማለት ነው። ግን መቼ ነው መግባት የሚችለው ማለት ነው? ዲፋይኒንግ ክሎዝ ላይ ብቻ ነው። ዲፋይኒንግ ክሎዝ ላይ ብቻ ነው። ዲፋይኒንግ ክሎዝ ምንድን ነው ያለው? when there is important information ትራንስፈር ስናደርግ ማለት ነው። ነን ዲፋይኒንግ ክሎዝ ላይ በዊች ቦታ ዛትን ብትተኩ በሁ ቦታ ዛትን ብትተኩ ልክ አይመጣም። ዲፋይኒንግ ክሎዝ ከሆነ ግን ዛትን በዊች ቦታ በሁም ቦታ መጠቀም ይችላል። ምክንያቱም ፎር ፒፕልም ፎር ቲንግስም ያገለግለናል ማለት ነው። ሌላ ደግሞ ሁዝ ነው። ሁዝ ደግሞ ፖሴሽን ለማሳየት ነው፣ ወይም ደግሞ ባለቤትነት ማለት ነው አይደለ? ባለቤትነትን ለማሳየት እንጠቀመዋለን። ለምሳሌ the editor whose story was leaked ይላል። አሁን እዚህ ጋር whose የምትለው ኤዲተሩን ለመግለጽ የገባች ሪላቲቭ ፕሮናውን አይደለችም። ለመግለጽ የገባችው ምኑን ነው? ስቶሪውን ነው። የስቶሪው ባለቤት ማን ነው? ኤዲተሩ ነው ማለት ነው። ስለዚህ የአንድን ነገር ባለቤትነቱን ወይም ደግሞ ፖሴሽን ማሳየት ስንፈልግ የምንጠቀመው ምንድነው? ሁዝን ነው ማለት ነው። ዌር ደግሞ ፕሌስ ነው።
ፕሌስን ለማሳየት ስንፈልግ ለምሳሌ ዘ ስቱዲዮ የሚለው ምንድነው? ስቱዲዮ ምንድነው? ፕሌስ ነው አይደለ? ስለዚህ ዘ ስቱዲዮ where the interview took place ብለን መግለጽ እንችላለን ማለት ነው። ዘ ስቱዲዮ ስንል ምንድነው? ፕሌስ ማለት ነው። ስቱዲዮ የምትለዋን ፕሌስ ለማሳየት ዌር የምትለዋን ሪላቲቭ ፕሮናውን እንጠቀማለን ማለት ነው። ሁሉንም ሪላቲቭ ፕሮናውን ካያቸው የራሳቸው የሆነ አድቫንቴጅ አላቸው። ለዚህ ነው እርስ በርስ ማቀየር አንችልም ያልነው። በዚህ ጋር ማየት እንደምትችሉ ለዲፋይኒንግ የምንጠቀምባቸው አሉ፣ ለነን ዲፋይኒንግ የምንጠቀምባቸው አሉ ማለት ነው። ለምሳሌ ለዲፋይኒንግ ፒፕሎችን ለመግለጽ ሁንና ዛት እንጠቀማለን ብለናል። እዚህ ጋር እንደምታዩት ከሆነ ሁና ዛት በዊች እና ሁ በዛት መተካት ይችላሉ ብለን ነበር። ግን በዛት መተካት የሚችሉት ወይኔትስ ዲፋይኒንግ በሆነ ሰዓት ብቻ ነው። ዲፋይኒንግ ካልሆነ እዚህ ጋር ነን ዲፋይኒንግ ጋር ብንመጣ ሁሉንም ብትመለከቷቸው ምን አላቸው? ሁ፣ ዊች፣ ዌን፣ ዌር፣ ሁዝ ዛትን እዚህ ጋር ታያላችሁ? አታዩም። ዳትስ ዋይ ለነን ዲፋይኒንግ ክሎዝ ዛትን አንጠቀምም። ለዲፋይኒንግ ክሎዝ ግን ዛት እንጠቀመዋለን ፎር ዘ ሴክ ኦፍ ዲስክራይቢንግ ፒፕልስ ኤንድ ፎር ዘ ሴክ ኦፍ ዲስክራይቢንግ ቲንግስ ማለት ነው። ስለዚህ ዛት ፒፕሎችንም ቲንግሶችንም ዲስክራይብ ለማድረግ እንጠቀመዋለን። ኢንስቴድ ኦፍ ሁ መጠቀም እንችላለን። ኢንስቴድ ኦፍ ዊች መጠቀም እንችላለን። ዊች ብንልም ዛት ብንልም ዲፋይኒንግ ክሎዝ ላይ ምንም ችግር የለውም። ሁ ብንልም ዛት ብንልም ዲፋይኒንግ ክሎዝ ላይ ምንም ችግር የለውም። እዚህ ጋር ግን ስንመጣ ነን ዲፋይኒንግ ከሁ ውጪ ዛትን መጠቀም አንችልም እያለን ነው። ሶ ሀሳባችን ለዲፋይኒንግ ክሎዞች ፒፕሎችን ዲስክራይብ ለማድረግ፣ ቲንጎችን ዲስክራይብ ለማድረግ፣ ፕሌሶችን ዲስክራይብ ለማድረግ፣ ታይሞችን፣ ፖሴሽንን ዲስክራይብ ለማድረግ እነዚህን ከስር ያሉትን ሪላቲቭ ፕሮናውኖች እንጠቀማለን እያለን ነው። ለነን ዲፋይኒንግ ግን በተመሳሳይ እነዚህን ሪላቲቭ ፕሮናውኖች እንጠቀማለን ማለት ነው። እያንዳንዳቸው ግን የራሳቸው የሆነ አገልግሎት አላቸው ማለት ነው። ዛት ነው ትንሽ ኮንፊዝ የምታደርገው። እሱም ለሁና ለሁች ነው የምንጠቀመው ወይም ሁንና ዊች ኢንስቴድ አድርገን ለመግባት ነው። ሁ ብቻውን መጠቀም እንችላለን፣ ግን ዛትን ከፈለግንስ በሁ ቦታ ዛትን መጠቀም ከፈለግን ዊ ካን። ግን ምን ከሆነ ዲፋይኒንግ ከሆነ ብቻ ነው። ለነን ዲፋይኒንግ አንጠቀመው ማለት ነው። ሶ ኤክሰርሳይዝ እናድርግ አይደለ? እስቲ እነዚህ እዚህ ጋር የቀረቡ እንትኖች አሉ ክሎዞች አሉ እና እነዚህ ክሎዞች ዲፋይኒንግ ናቸው ወይስ ነን ዲፋይኒንግ ናቸው ብለን ዲስክራይብ እናድርግ። ኤክሰርሳይዝ አድርገን ከጨረስን በኋላ ኢዚ ዌይ ቱ አይደንቲፋይ ነግራችኋለሁ። ግን እናንተም የምታስተውሉ ከሆነ ዊ ሃቭ ኢዚ ዌይ ከዚህ በፊት የጠቀስነው እንስራው። ግን እስቲ ዘ ፎቶግራፈር ሁ ሊቭስ ኢን አዲስ አበባ ወርክስ ፎር ሩተርስ ይላል። ለሩተር የሚሰራው ፎቶግራፈር ምን ሆነ ማለት ነው? ለሩተር የሚሰራው ፎቶግራፈር አዲስ አበባ እንደሚኖር እየገለጸ ነው። አሁን እዚህ ጋር ፎቶግራፈር ዘ ፎቶግራፈር ሁ ወርክስ ፎር ሩተርስ ማለት እንችላለን አይደለም? ይሄ እዚህ ጋር አሁን እዚህ ጋር እንደዛ ብለን የትኛው ፎቶግራፈር ተብሎ ቢጠየቅብን መልስ የለንም። ሶ ሁ ሊቭስ ኢን አዲስ አበባ አዲስ አበባ የሚኖረው ብለን መልሳችን ኦልሬዲ ሰተን ክላሪፋይ የሆነ ኢንፎርሜሽን መስጠት እንችላለን። ይሄ ምንድን ነው ማለት ነው? ኢሴንሻል ነው አይደለም? ዘ ፎቶግራፈር ሁ ሊቭስ ኢን አዲስ አበባ ወርክስ ፎር ሩተርስ ስንል ነን ዲፋይኒንግ ክሎዝ ነው። እዚህ ጋር ሁ ሊቭስ ኢን አዲስ አበባ ናት አይደለ? ሪላቲቭ ክሎዛችን እቺ ናት። በመጀመሪያ አይደንቲፋይ እናድርግ። ይሄ ነን ዲፋይኒንግ ነው ዲፋይኒንግ ነው ጥያቄው። ሁ ሊቭስ ኢን አዲስ አበባ ለዚህ ስቴትመንት ምን አለው? ቢወጣም ችግር የለም። ዛ ፎቶግራፈር ሁ ወርክስ ፎር ሩተርስ የሚለው ግልጽ የሆነ ኢንፎርሜሽን ሰጥቶናል፣ በቂ ነው። አዲሽናል ኢንፎርሜሽን አያስፈልገን። ሶ ይሄን ብናወጣውም ችግር ስለሌለው ይሄ ነን ዲፋይኒንግ ነው ማለት እንችላለን። ኤንዲ ብዬ ስጽፍላችሁ ነን ዲፋይኒንግ ማለት ነው። እሺ ሾርትሊ እንደገና the news anchor who presented the program is very popular ይላል። አሁን እዚህ ጋር who presented the program is very popular። አሁን እዚህ ጋር የቀረበችልን who presented the program የምትለዋ ናት ሪላቲቭ ክሎዛችን አይደለም? ፕሮግራሙን ፕሬዘንት ያደረገው ብሎ የኒውስ አንከሩን ምን እያለ ነው? ሞር ዲስክራይብ እያደረገው ነው ማለት ነው። ሶ እዚህ ጋር አሁን እዚህ ጋር ሀሳቡ ምንድን ነው? the news anchor who presented the program is very popular እያለ ነው አይደለ? ይሄኛው ቢወጣም ራሱን ችሎ ትርጉም መስጠት ይችላል ወይስ አይችልም? the news anchor is very popular ብንል ህዝቡ አያውቁትም፣ ኦዲየንሳችን አያውቀውም ማለት ነው። the news anchor አያውቀውም ማለት ነው። so this is defining ማለት ነው። in terms of what ነው እዚህ ጋር ዲፋይኒንግ እና ነን ዲፋይኒንግ እያልሻለሹ ወደሚለው እንምጣ፣ ለእናንተም እንዲያግዛችሁ ማለት ነው። ዲፋይኒንግ እና ነን ዲፋይኒንጎችን ኢዝሊ መለየት የምንችልበት መንገድ ያልኳችሁ ቅድም ምንድነው? ኮማ ነው። አንድ ሀሳብ
ራሱ ለምሳሌ ይሄንን ራሱ ዘ ፎቶግራፈር who lives in አዲስ አበባ works for Reuters የምትለዋን ሀሳብ ዲፋይኒንግም ነን ዲፋይኒንግም አድርጌ ፕሬዘንት ማድረግ እችላለሁ። ግን የኔን ኮንቴክስት ለኦዲየንስ ማሳወቅ የምችልበት ለምሳሌ ስጽፈው ኮማን ከተጠቀምኩኝ I am saying that the audience ፎቶግራፈሩን አያውቁትም፣ ለዛ ለነሱ ክሊር ኢንፎርሜሽን መስጠት አለብኝ ማለት ነው። ግን ይሄንን ኮማ ካስወጣሁኝና ሪላቲቭ ክሎዙን ብቻውን ካስቀመጥኩት ምን ማለቴ ነው? the photographer who lives in አዲስ አበባ የምትለዋ ሀሳቧን መውጣት ትችላለች ማለት ነው፣ ኮማ ሲኖረው ማለት ነው። ኮማ ሳይኖረው ግን it is essential። ለምሳሌ እዚህ ጋር እንደምታዩት the news anchor who presents the program የምትለዋ እዚህ ጋር ኮማ ይታያችሁማ፣ ኮማ የለውም። so who presents the program የምትለዋን አውጥቼ the news anchor is very popular ብል ኦዲየንስ ያውቃል የትኛው ኒውስ አንከር እንደሆነ። that's why እዚህ ጋር ሀሳቡ እንትን የሆነው ዲፋይኒንግ የሆነው ለዛ ነው ማለት ነው። ገባችሁ? ኮማን ስጠቀም ለነን ዲፋይኒንግ ክሎዝ ነው። ኮማን ስጠቀም ለነን ዲፋይኒንግ ነው። ኮማን ሳልጠቀም ስቀር ደግሞ ለዲፋይኒንግ ነው ማለት ነው። ስለዚህ ይሄኛው ዲፋይኒንግ ነው፣ ይሄኛው ደግሞ ለነን ዲፋይኒንግ ነው። ስለዚህ ኮማውን እያያችሁ ዲፋይኒንግ እና ነን ዲፋይኒንግ ማለት ይችላል። ለምሳሌ እዚህ ጋር ኮማ አለው it's what ነን ዲፋይኒንግ፣ እዚህ ጋር ኮማ የለውም it is what ዲፋይኒንግ፣ እዚህ ጋር ኮማ አለው it is what ነን ዲፋይኒንግ ማለት። ስለዚህ ኮማውን በማየት ብቻ መግለጽ እንችላለን። ሀሳቡን የጻፈልን ሰው ዲፋይኒንግ ወይ ነው የጻፈው ወይስ ነን ዲፋይኒንግ ወይ ነው የጻፈው የሚለውን በኮማ መለየት እንችላለን ማለት ነው። so this is the easiest way ዲፋይኒንግ እና ነን ዲፋይኒንጎችን ለመለየት ማለታችን ነው። እሺ ስለዚህ ሌሎቹንም እናንተ ቤታችሁ ፕራክቲስ አድርጓቸው። ነን ዲፋይኒንጎችና ዲፋይኒንጎችን በመጻፍ ፕራክቲስ አድርጓቸው። እሺ ሌላው እስቲ ስለ ሪላቲቭ ክሎዝ ብዙ አወራን አይደለ? ጀነራላይዝ እናድርገው እስቲ። ሪላቲቭ ክሎዞች ምንድን ናቸው አለን? they add detail connect ideas smoothly to in descriptions ማለት ነው። ዲቴል የሆነ ኢንፎርሜሽንን ለመስጠት ሊጠቅሙን ይችላሉ። አይዲያዎችን ኮኔክት ለማድረግ ሊጠቅሙን ይችላሉ። ኤንድ ስሙዝሊ የሆነ ዲስክራይብ ለማድረግ ናውኖቻችንና ፕሮናውኖችንን ዲስክራይብ ለማድረግ ነው የምንጠቀመው ብለን የለ። እዚህ ናውናችን ወይም ደግሞ ሀሳቡን የተናገረለትን ሳብጀክቱን ሞር ዲስክራይብ ለማድረግ ሪላቲቭ ክሎዞችን እንጠቀማለን ብለን ነበር እና እነሱን ደግሞ ዲፋይኒንግ እና ነን ዲፋይኒንግ ብለን ከፍለናቸዋል። ዲፋይኒንግ ሲሆን when they give us essential information፣ ነን ዲፋይኒንግ ሲሆን ደግሞ ኤክስትራ ኢንፎርሜሽን ሲሰጡን ነው ብለናል ማለት ነው። እዚህ ጋር ነው ኮማ አይጠቀሙም ዲፋይኒንጎቹ፣ ምክንያቱም የሚሰጡን ኢንፎርሜሽን ኤሴንሻል ስለሆነ ኮማ አድርገን it's not necessary የሚለውን ሀሳብ ወይም ደግሞ መውጣት ይችላል የሚለውን ሀሳብ አንሰጥም። ኮማን ተጠቅመን ግን እዚህ ጋር ኤክስትራ ስለሆነ ቢወጣም ችግር የለውም፣ ራሱን ችሎ ትርጉም መስጠት ይችላል ማለታችን ነው። ስለዚህ ሪላቲቭ ክሎዞችን መጠቀም ክላሪቲን፣ ፍሉንሲን በሚዲያ እና በሌሎች የሪፖርቲንግ ሚዲያዎች ላይ ያለንን አኩሬሲ ከፍ የሚያደርጉልን ቱሎች ናቸው ማለት ነው። ስለዚህ ስለ ሚዲያ እና ኮሙኒኬሽን ነው በዚህ ዩኒት እያወራን ያለነው። በዚህ ዩኒት ስለ ኮሙኒኬሽን ስናስብ አብረን ሪላቲቭ ክሎዞችን ማሰብ እንዳለብን ምን ያህል አስፈላጊ እንደሆኑ አይተናል። እርስ በርሳቸው ያላቸውንም ኢንዲቴል ዲፈረንስ ዲፋይኒንግ እና ነን ዲፋይኒንግ ብለን እንዴት ለኦዲየንሳችን ፕሬዘንት እንደምናደርገው አይተናል ማለት ነው። but if you have any questions or suggest የምታደርጉት ነገር ኮመንት ላይ ማሳወቅ ትችላላችሁ። የዛሬው ለሰናችን ይሄንን ይመስል ነበረ። አመሰግናለሁ።